የቤተሰብ የሥራ ወይም ቀበሌ ስብሰባ ውስጥ ድብርት እየተጫጫኖት እንዲሁ ተነስቼ መጮህ ብጀምርስ ብለው አስበው ያውቃሉ? አሊያም መኪናዎትን አስነስተው ለረጅም መንገድ እየነዱ ሳለ ብጋጭስ የሚል የድንገተኛ ሐሳብ በአይምሮ ሽው ብሎ ያውቃል? እንዲህ አይነቶቹ የሚያስጨንቁ ሁኔታዎች ድንገተኛ ረባሽ ሐሳቦች ወይም በእንግሊዝኛ ኢንትሩሲቭ ቶት ተብለው ይጠራሉ። ብዙዎቻችን እንዲሁ በቀላሉ ችላ እንለዋለን እንጂ አልፎ አልፎ እንደዚህ አይነት ነገር ያጋጥመናል። ድንገት ወደ አእምሯችን ስለሚመጡ ረባሽ ሐሳቦች መስጋት ያለብን መቼ ነው? ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች። የተወሰኑ ሰዎች አእምሯቸውን በቀላሉ ከእንደዚህ አይነት ሐሳቦች ማውጣት ያቅታቸዋል። ወደ አእምሯቸው የሚመላለሱትን ድንገተኛ ሐሳቦች ከልክ ወዳለፈ መብሰልሰል ወይም ኦብሴሽን ይቀይራሉ። ይህም ወደ እርምጃ እንዲገቡ ወደሚያደርጋቸው አስገዳጅ ባህሪ ያመራሉ። ዶክተር ኒና ኒክሰን ልጅ እያለች ከትምህርት ቤት ወደ ቤት እስከምትመለስበት ጊዜ ድረስ ጥሩ ነገሮችን ብቻ ካላሰበች ቤተሰቦቿ አንዳች አይነት ጉዳት እንደሚደርስባቸው ታምን ነበር። አንድ ድንገተኛ ረባሽ ሐሳብ ወደ አእምሮዬ ከመጣ ከባስ ማቆሚያ ጀምሮ እንደገና መራመድ ጀምር ነበር ትላለች። መንገዱን እንደገና ሳልጀምር ቀርቼ የሆነ ነገር ቢፈጠር ጥፋቱ የኔ ነው የሚሆነው ብዬ የእውነት እፈራ ነበር ስትል ታስታውሳለች። ኒና ኦብሰሲቭ ኮምፐልሲቭ ዲስኦርደር የተባለ ጭንቀት የሚፈጥር የማያባራ ረባሽ ሐሳብ ተጠቂ መሆኗ የተረጋገጠው በ10 ዓመቷ ነበር። በአሁኑ ወቅት በእንግሊዝ ኦክስፎርድ ዩኒቨርሲቲ የስነ ልቦና ተመራማሪ ሆና የምትሰራው ኒና በልጆችና ታዳጊዎች የአእምሮ ጤና ላይ ትኩረት አድርጋ ትሰራለች። ኒና መብሰልሰሎች ወይም ኦብሰሽንስ ድንገትና ያልተፈለጉ ሐሳቦች፣ ስሜቶችና ግፊቶች ናቸው። አስገዳጅ ባህሪ ደግሞ በመብሰልሰሉ ምክንያት የሚመጣን ጭንቀት ለማስወገድ ወይም ለመቀነስ የሚከናወኑ ተደጋጋሚና ልማዳዊ ተግባራት ናቸው ስትል ልዩነቱን አብራርታለች። መረጃዎች እንደሚያሳዩት ከዓለም ሕዝብ ከ1 እስከ 3 በመቶ የሚሆነውን ኦሲድ በተባለ የአእምሮ ጤና ችግር እንደሚጠቃ ይገመታል። ድንገተኛ ረባሽ ሐሳቦች እጅግ አስጨናቂ ሊሆኑ ይችላሉ። እንደዚህ አይነት ሐሳቦች በብዙውን ጊዜ የሚያተኩሩትም ከግለሰቡ እሴቶች ወይም ማንነት ጋር ሙሉ በሙሉ የሚጋጩ ጉዳዮች ላይ ነው። የምትወጃቸው ሰዎች ሊጎዱ እንደሆነ የሚያሳስቡ ሐሳቦች ወደ አእምሮሽ ሊመጡ ይችላሉ ትላለች። ኒና እንደምትናገረው ብዙውን ጊዜ የተለመደው ድንገተኛ ሐሳብ በሽታን እንዳይተላለፍብን እንደዚሁም ከህመም ጋር የተያያዘ ስጋት ነው። ኦሲድ በአብዛኛውን የሚጀምረው በጉርምስና ወይም በታዳጊ ዕድሜ መጀመሪያ ላይ እንደሆነ ኒና ትገልጻለች። አንዳንድ ሰዎች ግን ለዓመታት ጭንቀታቸውን ደብቀው ወይም ሸፍነው ሊቆዩ ስለሚችሉ በሽታው የሚገኝባቸው ዕድሜያቸው ከገፋ በኋላ እንደሆነ ትናገራለች። ኦሲድ የሚፈጠርበት አንዱ ምክንያት ከዘረመል ወይም ጄኔቲክስ ጋር የተያያዘ ሊሆን እንደሚችል ጥናቶች ያመለክታሉ። ሰዎች በልጅነት ዕድሜያቸው ባጋጠማቸው መጨቆን፣ የሞት ሐዘን እንደዚሁም የቤተሰብ መበተን ምክንያት የሚፈጠር ጭንቀትም ለኦሲድ መነሻ ሊሆን ይችላል። የጸባይ ስነ ልቦና ባለሙያ ኪምበርሌ ዌልሰን እንደሚናገረው ሁሉም ሰው በሚባል ደረጃ በሆነ ወቅት ላይ እንዲህ አይነት ድንገተኛ ረባሽ ሐሳቦች ያላጋጠመው የለም። ጥናቶች እንደሚያመለክቱት 80 በመቶ የምንሆነው ሰዎች እነዚህን ሐሳቦች ያጋጥሙናል ስትል ታስረዳለች። አብዛኛዎቹ ሰዎች እነዚህ ሐሳቦች በፍጥነት ማሳለፍ ይችላሉ። ልንመለከታቸው እንግዳ እንደሆኑ ልናስብና ወደ ጎን ልንተዋቸው እንችላለን ትላለች። ሐሳቦቹን ከአእምሮ ማጥፋት ካልቻሉ ግን እርዳታ መጠየቅ ሊኖሩቦት እንደሚችል የስነ ልቦና ባለሙያ ትመክራለች። ከኦሲድ ጋር የተያያዙ ሐሳቦች በቀላሉ አያልፉም። አእምሮ ውስጥ ይቀመጣሉ። ሁሌም ደግሞ በጎ ሐሳቦች አይደሉም። ኃይለኛ፣ ተንኳሽና ለመፍታት ቀላል ያልሆኑ ናቸው። ሁሉን ነገር የሚቆጣጠሩትና ወደ አስገዳጅ ድርጊቶች የሚያመሩት የዚያን ጊዜ ነው ስትል አብራርታለች። የአስገዳጅ ድርጊቶች ምልክት እንደ አንድ ቁጥርን ደጋግሞ መቁጠር ያለ አእምሮ ውስጥ የሚፈጠሩ ነገሮች ሊሆኑ ይችላሉ። አሊያም ደግሞ ችግር እንደሌለበት የሚያውቁትን የመኪና ጎማ ደጋግሞ እንደመፈተሽ ያሉ የሚታዩ ተግባራት የመሆን ዕድል አላቸው። ለመሆኑ ኦሲድን እንዴት መቆጣጠር ይቻላል? ዶክተር ኒና እንደዚህ አይነት ሁኔታ ሲያጋጥም ባለሙያ ወይም ስፔሻሊስት ምን ማድረግ ላንቺ የተሻለ እንደሆነ ሊረዳሽ ይችላል ወይም ሊረዳ ይችላል። ከባለሙያ እርዳታ በተጨማሪ ሰዎች ዕለት ተዕለት ጭንቀታቸውን ለመቀነስ ሊጠቀሙባቸው የሚችሉ ዘዴዎች እንዳሉም ትናገራለች። አንደኛው መፍትሄ ሐሳቦችን መለየት እና መሰደር ነው። ድንገተኛ ረባሽ ሐሳብ እየመጣብኝ ነው ብለሽ መለየት ሐሳቡን ለማራቅና ይሄ አንቺ እንዳልሆንሽ ለማስታወስ ይረዳል ስትል ገልጻለች። አንዳንድ ሰዎች ደግሞ የኦሲድን የተለየ ነገር አድርጎ አእምሯቸው ውስጥ መሳል ይረዳቸዋል። ኦሲድ ምን እንደሚመስል መሳል ሊረዳ ይችላል። እኔ ያለሁ ኦሲድ ደግሞ አለ፣ እነዚህ ሁለት የተለያዩ ነገሮች ናቸው ስትል ሌላ ዘዴን ትጠቅሳለች። ራስን መንከባከብ ወሳኝ ነገር ነው። ጥሩ ምግብ መመገብ፣ እረፍትና አካላዊ እንቅስቃሴ ማድረግ ሊረዳ ይችላል። ምክንያቱም ስጨነቅና ራሴን ሳልንከባከብ ስቀር ሁልጊዜ ኦሲድ
ይብስብኛል ትላለች። ኒና አሁንም ከኦሲድ ጋር የምትኖር ቢሆንም እንዴት መቆጣጠር እንደምትችል ግን ታውቃለች። መቼም ኦሲድን አላጠፋውም፣ ነገር ግን ከእርሱ ጋር ህይወቴን መቀጠል እችላለሁ። አሁን ላይ መጠነኛ በሆነ መልኩ ድንገተኛ ረባሽ ሀሳቦች ያጋጥሙኛል። እነሱንም እንዴት እንደምቆጣጠራቸው በደንብ እረዳለሁ። በምጨነቅበት ጊዜ ግን ሀሳቦቹን ማጥፋት ያስቸግረኛል፣ እናም ወደ አስገዳጅ ድርጊት ሊያመሩኝ ይችላሉ ስትል ኦሲድ ስለሚባለው በሽታ ያላትን ነገር አጋርታለች።